ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን የምድርና የሰማይ የፍጥረት ሁሉ ፈጣሪና ባለቤት የሆንክ ስለዚህ ስለተባረከች ዕለትና ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ ደግሞ ምሕረትና ቸርነትህን በጎነትህንና መልካምነትህን አድርገህልን በዕድሜያችን ላይ ይህንን ቀን ጨምረህ በፊትህ እንድንሆን ስለረዳህን በኢየሱስ ክርስቶስ ስም እናመሰግንሃለን። ያንተ እጅ ደግሞ በእኛ ላይ ስላለ መልካምነትህና በጎነትህ ከእኛ ጋር ስለሆነ ምሕረትና ቸርነትህ ከእኛ ጋር ስለሆነ እናመሰግንሃለን። አንተ ኃያል ብርቱ ታላቅ አምላክ ነህና ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በነገር ሁሉ ስለረዳን ደግሞ ተባረክ። አቤቱ ጌታ እግዚአብሔር ሆይ ስለሰጠን ሰላም፣ ስለሰጠን የዘላለም ሕይወት፣ ስለሰጠን ደስታ፣ ስለሰጠን ረፍት በኢየሱስ ስም እናመሰግንሃለን። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም ደግሞ አሳርፋችኋለሁ ብለህን ከዘላለም ጥፋትና ሞት አሳርፈህ ልጆችህ ስላደረከን በኢየሱስ ክርስቶስ ስም እናመሰግንሃለን። ደግሞም አሁንም ጌታ እግዚአብሔር ሆይ እንጸልያለን። በጨለማው ስላሉ እግዚአብሔር ሆይ በሃይማኖት ስርዓት ውስጥ ላሉ መንገድህን እየፈለጉ ላሉ ነገር ግን በተለያየ መንገድህ የተሰወረባቸውን እውነተኛውን የመስቀልህን ፍቅር እውነተኛውን ያንተን ፍቅር እንድታበራላቸው በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ መልእክተኞችን ልከህ ይህ የምሥራችን ወንጌል ያበስሩላቸው ዘንድ ከጥፋትም ከውድቀትም ከጨለማም ያመልጡ ዘንድ በኢየሱስ ክርስቶስ ስም እንድትረዳቸው እጠይቅሃለሁ። አንተ ታላቅ ኃያል ብርቱ አምላክ ነህና ቃልህ እንደሚል ዓለምን ሁሉ ወዶ አንድያ ልጁን ሳይሰስት እንደሰጠን ልጁ ኢየሱስ ክርስቶስ በመስቀል ላይ ቤዛ እንደሆነልን ሁሉን እንደምትወድ እንዲሁ ደግሞ ዛሬ በጥፋት ጎዳና ላሉት፣ ዛሬ በጨለማው ስላሉት፣ ግራ ለተጋቡት ይህ የመስቀልህ እውነትና ብርሃን እንዲበራላቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። ስለዚህም አመሰግንሃለሁ። ኖ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልን ባርክልን። የቃልህ ብርሃን በሕይወታችን እንዲያበራ በነገር ሁሉ እንድትረዳንና እንድታግዘን እንድታስተምረን እግዚአብሔር ሆይ ቃልህን እንድትገልጥልን የቃልህን ውበት እንድታሳየን በኢየሱስ ስም ጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ቃልህን ባርክልን። ቀሪውን ጊዜ ውሰድ። በኢየሱስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው የተሰሎንቄ መጽሐፍ ምዕራፍ 2 ነው። ምዕራፍ 2ን ዛሬ የማጠናቀቂያውን ሐሳብ እንመለከታለን። እስካሁን ብዙ ነገር እንደተማርን ተስፋ አደርጋለሁ። ከመጀመሪያው ጀምሮ ከቁጥር 1 ጀምሮ ብዙ ሐሳቦችን አንሸራሽረናል። ቁጥር 1 ላይ ስንጀምር ታስታውሱ እንደሆነ ወንድሞች ሆይ ራሳችሁ
ወደ እናንተ መግባታችንን ከንቱ እንዳልሆነ ታውቃላችሁ ብሎ ነበረ ጳውሎስ ምዕራፍ 2 ላይ የጀመረው። ነገር ግን እንደምታውቁት በፊልጵስዩስ አስቀድመንም መከራ ተቀበልን፣ ተንገላታን፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም። ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመነን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም እያለ ነበር የጀመረው። እንግዲህ የክርስቶስ ሐዋርያ እንደሆነ ልንከብድባችሁ ሲገባን መክበድ እንዳልፈለገ፣ ይህን ወንጌል በነፃ ያለ ገደብ በብዙ መከራ ውስጥ ለነሱ እንዳደረሰ ተመልክተናል። እዚህ በስተመጨረሻም ደግሞ እነሱን እንዴት ይናፍቅ እንደነበረ፣ እነሱን እንዴት ለማየት ጓጓ እንደነበረና ወደ እነሱ ለመምጣት ከአንድም 2 ጊዜ ሙከራ እንዳደረገና ነገር ግን በዚህ ሙከራ ውስጥ ደግሞ ሰይጣን እንዴት እንዳዘገያቸው ለማየት ሞክረናል። ወገኖቼ የእግዚአብሔርን እውነት ስትሰሩ ብዙ ተጋድሎ ሊኖር ይችላል፣ ሰልፍ ሊኖር ይችላል። ግን አንድ ነገር አረጋግጬ ልንገራችሁ፣ በዛ ሁሉ ሰልፍ ውስጥ አሸናፊ እናንተ ናችሁ። አሸናፊ የምትሆኑበት ምስጢር ደግሞ የጌታችን የኢየሱስ ክርስቶስ የወንጌል አደራ ስለተሰጣችሁ ብቻ አይደለም፣ ራሱ አደራውን ሰጪ ከእናንተ ጋር ስላለ ነው። ኢየሱስ ክርስቶስ ለዘላለም ከኛ ጋር ስላለ ነው። ማርቆስ 16 ላይ የእግዚአብሔር ቃል የሚናገረው እስቲ አንዴ አይተነው እንመለስ። ምክንያቱም የእግዚአብሔርን እውነት በግልጽ እያወቅን እየተረዳን መሄድ ስላለብን 16 ላይ እንደዚህ የሚል ቃል እናገኛለን። ያመኑ የተጠመቁ ይድናሉ፣ ያላመኑ ግን ይፈረድባቸዋል ካለ በኋላ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ካለ በኋላ እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበረ። በሚከተሉትም ምልክቶች ቃሉን ምን ያደርግ ነበረ? ያጸና ነበረ ይላል። ቃሉን ምን ያደርግ ነበር? ያጸና ነበረ። ከእነሱ ጋር ነበረ። ሁልጊዜ የክርስቶስን ወንጌል ስንሰራ እግዚአብሔር ከማን ጋር ነው የሚሆነው? ከእኛ ጋር ነው የሚሆነው። አብሮን ነው የሚሆነው። አብሮን ይሆናል፣ አብሮን ይወጣል፣ አብሮን ያገለግላል። ሰይጣን ሊያዘገየን ይችላል፣ ሊዋጋ ይችላል፣ ብዙ ነገር ሊያደርግ ይችላል፣ ሊሞክር ይችላል። የእግዚአብሔርን ሥራ ስትሰሩ ግን እርግጠኛ መሆን ያለባችሁ እግዚአብሔር ከእናንተ ጋር ይሆናል። ለዚህ ነው ቢያዘገያቸውም ሊያስቀራቸው እንደማይችል ግን ጳውሎስ አስቀረም ብሎ አልተናገረም፣ አዘገየን ብሎ ነው የተናገረው። ቁጥር 19ን እስቲ እንመልከት። ተስፋችን ወይስ ደስታችን ወይስ ትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስ ፊት በሚመጡት እናንተ አይደላችሁምን? ቁጥር እናንተ ክብራችን ደስታችንም ናችሁ ይላል። አያችሁ፣ አሁን ገንዘብ ነው ክብሬ አላለም። ልብ በሉ እስቲ፣ ይህን ቃል መርምሩ፣ በደንብ እዩት እስቲ። የኔ ክብር ስልጣኔ ነው አላለም። የኔ ክብር ያለኝ ሀብት ነው፣ ዘሬ ነው፣ ጎሳዬ ነው፣ ቋንቋዬ ነው፣ ነገዴ ነው አላለም። ተስፋችን ወይም ደስታችን ወይስ ትምክህታችን አክሊል ማን ነው? እናንተ ናችሁ።
ለዚህ ከሆነ ኢየሱስ ክርስቶስ አይታችሁ ከሆነ ሉቃስ 10 ላይ 2 አድርጎ 72ቱን ከላካቸው በኋላ ተመልሰው ሲመጡ ምንድነው የነገሩት? በስም አጋንንት ወጣልን፣ በስም በሽተኞች ተፈወሱ፣ በስም እንደዚህ ያደረግን ብለው ሲሉት ኢየሱስ ምን አደረገ ይላል? ሐሴት አደረገ ይላል። ደስ አለው ይላል። ለምን ደስ አለው? ይውላችሁ እግዚአብሔር የሚደሰተው እናንተ በተሰጣችሁ ተልእኮ ለሌሎች የደስታ ምንጭ ስትሆኑና ያን ጊዜ የእናንተ ደስታ እጥፍ ይጨምራል። ወንጌልን ስታገለግሉ ደስታችሁ ይጨምራል። የእናንተ እጅ ላይ የዳኑትን ሰዎች ስታዩ፣ ወደ ጌታ የመጡትን ስታዩ፣ አክሊላችሁ እነሱ እንደሆኑ ስታውቁ፣ የአክሊላችሁ ምክንያት እነሱ እንደሆኑ ስታውቁ፣ ስትረዱ ደስ ይላችኋል። ትምክታችሁ ይሆናሉ። ተመልከቱ። ማን ነው ይላል? ማን ነው በጌታችን በኢየሱስ ፊት አክሊል የሚሆነን፣ ደስታ የሚሆነን፣ ትምክት የሚሆነን ማን ነው? እናንተ ናችሁ ይላል። ያችሁ ብራችሁ እዚሁ ነው የሚቀረው። ወርቃችሁ እዚሁ ነው የሚቀረው። ምድር ዓለም የሰጠቻችሁ ክብር፣ ዝና፣ ስልጣን እዚሁ ይቀራል። እዚሁ ትወስደዋለች። አንድም ተከትሏችሁ አይሄድም። ብዙዎች ሲያንቀላፉ አይተን ይሆናል፣ ሲሞቱ አይተን ይሆናል። ተመልከቱ። ቀብረናቸው ከመጣን በኋላ እንረሳቸዋለን። ትዛን አይሉንም። ከንፈር ከመስጠት የዘለለ ልናደርግ የምንችለው ነገር የለም። ነገር ግን በምድር ወደ ጨለማ ወደ ብርሃን ያመጣናቸው ሰዎች፣ እነዛ ሰዎች ደስታችን ይሆናሉ። እነዛ ሰዎች አክሊላችን ይሆናሉ። እነዛ ሰዎች ትምክህታችን ይሆናሉ። በጌታ በኢየሱስ ፊት በመምጣቱ እናንተ አይደላችሁምና በሚመጣበት ጊዜ፣ ጌታ በሚገለጥበት ጊዜ፣ ለእያንዳንዱ ሽልማት በሚሰጥበት ጊዜ፣ የእያንዳንዳችን ፋይል በሚገለጥበት ጊዜ ምንድነው የሆኑ ወገኖቼ የኔና የናንተ ትምክህት? ምን ይሆን ደስታችን የሚሆነው? ያኔ ምን ይሆን አክሊላችን የሚሆነው? መጽሐፍ ቅዱስ ወደ እግዚአብሔር መንግሥት ያፈለሰን የሰንበትና የሮብ ወይም የማክሰኞ ደንበኞች እንድንሆን ሳይሆን የእግዚአብሔር መንግሥት ሰራተኞች እንድንሆን ነው። እግዚአብሔር በሰጠን ጸጋ፣ በመስጠት ጸጋ ቢሆን፣ በማጽናት ጸጋ ቢሆን፣ በድቁንና ቢሆን፣ በመመስከር ቢሆን፣ በመስበክ ቢሆን፣ በማስተማር ቢሆን፣ በመምከር ቢሆን፣ ወንጌል በማሰራጨት ቢሆን፣ የእሱ እውነተኛ ምስክሮች በመሆን ቢሆን ምን እንድናደርግ ነው? እንድናገለግል ነው። እንድናገለግል የጌታ እውነተኛ አገልጋዮች እንድንሆን። እናንተ ክብራችን ደስታችንም ናችሁና። ክብራችን ናችሁ፣ ደግሞ ምናችን ናችሁ? ደስታችን ናችሁ። እንዴት ደስ ይላል! ተስፋችን እኮ ሌላ አይደለም። በላይ በሰማይ የምንጠብቀው አክሊል በምድር ላይ እኮ ያደረግነው ነገር ነው። በምድር ላይ እኮ የተሰጠንን መክሊት መንዝረን አፍርተን በዛ መክሊት ነግደን አትርፈን መክሊታችንን እዛ ስንጠየቅ ምን አደረከው ሲል ይሄው የኛ ተስፋ ይሄው ደስታችን፣ ይሄው ትምክህታዎቻችን በፊት ለፊትህ እኮ ቆመዋል የምንለው ያን ጊዜ ነው ወገኖች። ስለዚህ በጨለማው መንግሥት ላይ እንዝመት። ከጨለማው መንግሥት ትውልድን ለመናጠቅ እንስራ እያልኩ የዛሬ የማለዳ ቁርስን በዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድደገፉ እየጠየቅኩኝ አጭር ጸሎት እንጸልይና የዛሬው ማለዳ በዚህ እንዝጋ።
የዘላለም አምላክ እግዚአብሔር ሆይ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ስለዚህ ስለሰጠን ድንቅ ማለዳ ስላስተማርከን ድንቅ ቃል ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ እግዚአብሔር ሆይ በቃልህ መኖር እንድንችል ጸጋ፣ ኃይልህ፣ መንፈስህ እንዲበዛልን በምሕረትና በቸርነት ደግሞ እንድደግፈን እንድታግዘን እንጠይቃለን። ስለ ቀሪውን ጊዜ ደግሞ ባርክልን። ሁሉ ለስምህ ክብር ይሁን። ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።